ዓለምን ካስጨነቋት የስለላ ተቋማትን እንቅልፍ ከነሱ የሽብር ቡድኖች አንዱና ዋነኛው ነው። ዓለም ስሙን ስትሰማው ትረበሽ ትርድ የነበረው የሳውዲው ባለጸጋ ኋላም የዓለም ጸር የሆነው ኦሳማ ቢንላደን የሽብር ቡድኑን ከምስረታ አንስቶ ነፍስ ዘርቶበታል። ጽንፈኛ ግብፃውያን የዚህን ድርጅት ንድፈ ሐሳብ ይዘው ከመጡ ጊዜ አንስቶ በሃይማኖት ሰበብ በርካታ የሽብር ተግባራት ተፈጽመዋል። በመሪዎቹ አለመስማማት ቢንላደንን ወደ ሱዳን እንዲመሽግ አድርጎታል። ለሽብር ሳይሆን ለሃይማኖታዊ ጉዳዮች በማለት ከእስልምና እምነት ተከታዮች ለጥቃቶቹ ማስፈጸሚያ ገንዘብ ይሰበስብ ነበር። አብዛኞቹ ቱጃሮች ግን ለሽብር ገንዘባቸው እንደሚውል አያውቁም። የመስከረም 11ን ጥቃት ጨምሮ የማድሪድ የባቡር ጥቃት፣ በታንዛኒያ የአሜሪካ ኤምባሲን እስከ ማጋየትና ሌሎች ያልታሰቡ የሽብር ጥቃቶችን የፈጸመው አልቃይዳ በአረብኛ መሰረት ማለት ሲሆን በ1984 ቢንላደንና አዛም ከመሰረቱት ማክታብ አልኪድማት ሊል አልአረብ ወይም የአፍጋን አገልግሎቶች ቢሮ ያደገ ድርጅት ነው። አቡ ወይዳህ አልባንጅሪ በ1980ዎቹ የሩሲያ ሽብርተኝነት ዘመን የስልጠና ማዕከሎችን አቋቋመ። የስልጠና ማዕከሉ እነ ቢንላደን አልቃይዳ ብለው ይጠሩት ነበር። ስሙ ከዚያ የመጣ ነው። በምርኮ የተገኙ መረጃዎች እንደሚያሳዩት የአልቃይዳ ንድፈ ሐሳብ የማስፋፋቱ ተግባር ከአይማን አልዛዋሂሪ እስላማዊ ጂሃድ ድርጅት የመጣ ይመስላል። በ1998 አቡ አልሪዳ ከቢንላደን ጋር ሲገናኝ ይህ ቀጣይ ፕሮጀክት የግብፃውያን ወንድሞቻችን ጥቅም የሚያስጠብቅ ነው ብሎት ነበር። ዛዋሂሪ በአልቃይዳ ውስጥ ወሳኝ ሚና ከነበራቸው ሰዎች መካከል አንዱ ሲሆን የድርጅቱ ማዕከልና መንፈሳዊ መሪ ቢንላደን ቢሆንም እንደ ድርጅቱ አእምሮ የሚወስዱት ግን እሱን ነበር። የአልቃይዳ ምስረታ ሐሳብ የመጣው ከጽንፈኛ ግብፃውያን እንደሆነ ሐሰን አብድ ሩቢ የተሰኘው ሳውዲ አረቢያዊ የድርጅቱ ተቀጣሪ በአንድ ወቅት ተናዞ ነበር። የሩሲያውያንን ከአፍጋኒስታን መውጣትና የጂሃዱን ማብቃት ተከትሎ የአልቃይዳ ምስረታ ጉዳይ ውይይት የተካሄደው ፔሻዋር ውስጥ በኦሳማ ቢንላደን ቤት ነበር። በአቁ ኡበይዳህ አልባንጅሪና አቡ ሐፉዝ የሚመሩ የግብፅ ቡድኖች ለኦሳማ ቢንላደን ሐሳባቸውን በዚያ ቤት አቀረቡ። ቢንላደን በወቅቱ ለዚህ ሽብር ቡድን ለወጣቶቹ ሙጃሃዲኖች የጦር መሳሪያ ለመግዛትና ለማሰልጠን እንዲሁም የጉዞ ወጪያቸውን ለመሸፈን በርካታ ገንዘብን አፍስሷል። ቢንላደን ይህንን እድል ማበላሸት የለብንም ብሎ ወስኖ ነበር። በወቅቱም ለጂሃድ የሚሆን አልቃይዳ የሚባል እስላማዊ ጦር መፍጠር አለብን፣ ወጣቶች በኔ ስር ስልጠና መስጠት ይኖርብናል በማለት ቆርጦም ሰርቷል። ታዲያ ይህ ጦር ቢንላደን በአፍጋኑ ጂሃድ ላይ ላመጣው የድካሙ ፍሬ ሆኗል። ከአልቃይዳ ምስረታ በኋላ በመጀመሪያዎቹ 10 ዓመታት የቢንላደን ሚና ጥርት ብሎ የሚታወቅ አልነበረም። በግልጽ የሚታየው የድርጅቱ ተወካይ መሆኑ ብቻ ነው። በወቅቱ አንድ ሐጂዲ መሐመድ የተባለ ሙጃሂዲን ኮማንደር ስለ ቢንላደን ሲናገር እንዲህ ብሎ ነበር። እውነቱን ለመናገር ስለ ቢንላደን ብዙ አንጨነቅም፣ ብዙም ትኩረት አንሰጠውም። የነበረው ብቸኛው ነገር ገንዘብ ነው። ሀብቱን መጠቀም እስከቻልን ድረስ ቡድኖቹ ስለ ቢንላደን ብዙ አናስብም ነበር በማለት ገልጾ ነበር። በአንድ ወቅት ደግሞ በ1991 ወደ ካቡል ለመግባት ከ1.5 ሚሊዮን ዶላር በላይ መድቦ ነበር ቢንላደን። ከሳምንታት በኋላ ግን ሰዎቹ ገንዘቡን በሙሉ ይዘው በመጥፋታቸው ተልእኮ መና ቀርቷል። በዚህ ነበር ቢንላደን ከሀብቱ በስተቀር መሪ የመሆን ብቃት የለውም ብለው ይሞግቱት የነበረው። ይህ የቢንላደን በዙሪያ ያሉ ሰዎች መናቅን ተከትሎ የአፍጋን አረብ ተዋጊዎችን መቆጣጠር ተስኖትም ነበር። በሂክማትያር ጋር የነበሩ ሰዎችም ይባስ ብለው ኦሳማ ቢንላደንን ማስጠንቀቅም ጀምረው ነበር። ካሁን በኋላ መሪ አይደለም ብለው አፍ አውጥተው እስከ መናገር ድረስ ደረሱ። በዚያን ጊዜ ነው ቢንላደን ወደ ሱዳን ለመሄድ የወሰነው። ይህ የተገፋው ሰው ኦሳማ ቢንላደን ከጊዜያት በኋላ ግን የሚታመንና ቀላል መሆን አልቻለም።
አይደለም ራሳቸው እሱ የቀጠራቸው ወታደሮችና እስላማዊ ድርጅቶች ቀርቶ ዓለም የቢንላደንን ስም ስትሰማ ትረበሽ ነበር። መጀመሪያ አካባቢ አልቃይዳ በኋላ ላይ የመጣው አይነት ዓለም አቀፋዊ አጀንዳ አልነበረውም። ከምስረታው እንደዚህ አይነት አጀንዳ ይዞ አልተነሳም። ምንም እንኳን ግብፃዊ አባላቱ አምርረው የሚጠሉትን የፕሬዝዳንት ሁስኒ ሙባረክ መንግስትን ለማውረድ መፈለጋቸው ግልጽ ቢሆንም ድርጅቱ በሸሪያ ህግ መሰረት ማስተዳደር ችሏል። ሙስሊም መንግስታት የሰጠው ትኩረትም እንብዛም ነበር። የቢንላደን ረዳት የነበረው አቡ መሐሙድ ሳውዲያዊ ሚሊዮነር ቋሚ የጂሃድ ቡድን መኖሩን ሐሳብ ያነሳበት ጊዜን ሲያስታውስ ኦሳማ ለጂሃድ ጥሪ ምላሽ የሚሰጥ ጦር ማዘጋጀት እንዳለበት ያምናል። ሐሳቡን ለኛ ሲያማክረን በአረብ መንግስታት ላይ ስለሚካሄደው ጂሃድ አላነሳም። በፊልስጤም፣ ፊሊፒንስ እና ካሽሚር የሚኖሩ ሙስሊሞችን በሚጨቁኑ እምነት የለሽ መንግስታት ላይ ስለሚኖረው ነገር ነበር ያወራልን ይላል። አልቃይዳ በፍጥነት በኮሚቴ የተዋቀረና ሰንሰለት ያለው አመራር ወዳለው ድርጅትነት አደገ። መጀመሪያ ስራውን ለመቀበል ቢያቅማማም ኦሳማ ቢንላደን የድርጅቱ መሪ ሆነ። ትሁቱና ኃላፊነትን የማይወዳው ቢንላደንን ቦታውን እንዲቀበል ለማሳመን ግን ከባድ ነበር በማለት ወንድሙ በአንድ ወቅት ገልጿል። መስራቾቹ ድርጅቱን የሚያንቀሳቅሱት 5 ቋሚ ኮሚቴዎችን አቋቋሙ። አልቃይዳ በ5 ቋሚ ኮሚቴዎች መመራት ጀመረ። የመጀመሪያው የስልጠና ካምፖችን የሚቆጣጠርና መሳሪያን የሚገዛ ወታደራዊ ኮሚቴ ነው። ሁለተኛው ፋትዋን ወይም ሃይማኖታዊ ትምህርቶችና ደንቦችን የሚሰጥ እስላማዊ የጥናት ኮሚቴ። በሶስተኛነት ጋዜጦችን የሚያትም የሚዲያ ኮሚቴ። አራተኛው የፓስፖርትና ቪዛ ቲኬቶችን የሚከታተል የጉዞ ኮሚቴና ገንዘብ የሚሰባስብ የፋይናንስ ኮሚቴ ናቸው። መሪ ሹራው ወይም ካውንስሉ የኮሚቴዎቹን ስራ ይከታተላል። ቀስ በቀስ አልቃይዳ ክልላዊ ቢሮዎች ከ2 እስከ 15 አባላት ባሏቸው ክንፎች የተከፋፈለ ሆነ። የተወሰኑ ክፍሎቹ ልዩ ተልዕኮ ሲኖራቸው፣ ቀሪዎቹ ደግሞ ለአንድ የአሸባሪነት ተግባር ሲባል የሚቋቋሙ ነበሩ። በአልቃይዳ ካምፕ ውስጥ ከ1989 እስከ 2001 በፈረንጆቹ አቆጣጠር ድረስ የሰለጠኑ ወጣቶች ቁጥር እስከ 110,000 ይደርሳል። ከነዚህም ውስጥ ስልጠናውን ከተከታተሉ በኋላ አልቃይዳን የተቀላቀሉት ከ3,000 ያልበለጡት ናቸው። አብዛኞቹ ሰልጣኞች የመጡትም ከአረብ ሀገራት ነበር። ከነዚህም ውስጥ አፍሪካን ጨምሮ ከግብፅ፣ ከሱዳን፣ ከአልጄሪያ፣ ኢራቅ፣ ሊቢያ፣ ሞሮኮ እንዲሁም ሌሎች ይገኙበት ነበር። በ2001 አልቃይዳ በዓለም አቀፍ ደረጃ በአጠቃላይ በ76 ሀገራት ውስጥ የሚገኙ ክንፎች ነበሩት። ከቋሚ ክንፎቹ በተጨማሪ በተለያዩ ሀገራት ጥቃት ለመፈጸም ሲፈልግ የዚያው ሀገር ዜጎችን ይቀጥራል። በ1998 የዩናይትድ ስቴትስ ኤምባሲን በታንዛኒያ ዳሬ ሰላም ያጋየበት መንገድ አልቃይዳ የየሀገራቱን ቅጥረኞች መደበኛ አባላቱን አደራጅቶ ጥቃት ስለሚፈጽምበት መንገድ ማሳያ ነው። በኤምባሲው አካባቢ በሚገኙ መስጊድ የሚዘዋወረውንና ከዛም ደጅ የማይጠፋውን ካልዳን ካሚስ መሐመድን ቀጥሮ የጥቃቱ ተሳታፊ ያደረገው። የመሐመድን ታማኝነት ካረጋገጡ በኋላ የአልቃይዳ አባላት በወሳኝ ዘመቻ ላይ ብቻ እንደሚሳተፍ ነግረውት ዝርዝር ጉዳዮቹን ደብቀው የሚመች ቤትና ፈንጂዎቹን የሚሸከም የጭነት መኪና እንዲከራይ ነገሩት። መሐመድም እንደ አንድ ታንዛኒያዊ እነዚህን ነገሮች በቀላሉ ማድረግ ችሏል። የአልቃይዳ አባላት ፈንጂውን የሚሰራ ኤክስፐርትን አምጥተው ቢያሰሩም መሐመድ መኪናውን ከማንቀሳቀሱ በፊት ነበር ታንዛኒያን ለቀው የወጡት። መሐመድም ከጥቃቱ ቀን በፊት ኢላማውን አያውቅም ነበር። አልቃይዳዎች በእቅዳቸው ውስጥ በቦምቡ ከአሜሪካ ኤምባሲ ጋር አብሮ እሱም እንዲያጋይ ሴራ ጠንስሰውለታል። እሱም ምንም ያላወቀውን መኪናውን እያሽከረከረ በአሜሪካ ኤምባሲ ደጅ ረገጠ። ያኔ ተደበላለቀ። ኤምባሲው ጋየ። እኛ የምስራቅ አፍሪካ ክንፍ አባላት ፈጻሚዎች በመሆናችን የተልዕኳችን እቅድን ማወቅ አንፈልግም የሚል ጽሑፍ ከጥቃቱ በኋላ ታንዛኒያ ውስጥ በተያዘ ኮምፒውተር ውስጥ ተገኝቷል። ከ9/11 ጥቃት በፊት የአልቃይዳ ዓመታዊ ወጪ $30 ሚሊዮን ነበር። የለንደኑ ጥቃት ጥቂት 100 ፓውንዶች ብቻ ያወጣ ነበር። የ2004ቱ የማድሪዱ የባቡር ፍንዳታ $10,000 ያወጣ ሲሆን የ9/11 ጥቃት ደግሞ
$500,000 ወጪ ሆኖባቸዋል። የማድሪዱን የባቡር ጥቃት ወጪ የተልእኮ መሪ ከሐሺሽ ንግዱ ካገኘው ገንዘብ ሲሸፍነው፣ የለንደን ቦምብ አፈንጂዎችን ግን ወጪያቸውን የሸፈኑት ራሳቸው ከኪሳቸው ነበር። የመስከረም 11ን የሽብር ጥቃት ወጪ የሸፈነው የአልቃይዳ ዋና መስሪያ ቤት ነው። አልቃይዳ በመጀመሪያዎቹ 20 ዓመታት ታሪኩ የተለያዩ የገንዘብ ምንጮች ነበሩት። በመጀመሪያዎቹ ዓመታት ኦሳማ ቢንላደን ሙሉ ወጪውን ከራሱ ሲሸፍን ቆይቷል። ከሳውዲ ቱጃሮችና በሙስሊሙ ዓለም ከሚገኙ የተለያዩ ደጋፊዎቹ እርዳታን ይቀበል ነበር። እስላማዊ በጎ አድራጎቶች ቀሪውን ክፍተት ይሞላሉ። አብዛኞቹ ለጋሾች የሚሰጡት ገንዘብ ሽብርተኝነትን ለማበረታታት እንደሚውል አያውቁም ነበር። ሁለት በህጋዊነት ማር የሚነግዱ ድርጅቶችም ትርፋቸውን ወደ አልቃይዳ ሲያፈሱ ቆይተዋል። በየአካባቢው የሚገኙ ክንፎች ደግሞ የራሳቸውን ወጪ ከክሬዲት ካርድ ስርቆትና በተራ ወንጀሎች ከሚገኙ ገቢዎች ይሸፍናሉ። ለታሊባኖች ሆነ ለአልቃይዳ ከፍተኛውን ገቢ የሚያስገኘው የናርኮቲክ ዝውውር ነው። ከታሊባኖች መውደቅ በኋላ በአፍጋኒስታን የኦፒየም እርሻ በ2008 ከነበረው 50,000 ሄክታር ወደ 150,000 ሄክታር አድጓል። አልቃይዳም ሆነ ታሊባኖች ኦፒየምን አያመርቱም፣ አይሸጡምም። ከዚህ ይልቅ ገንዘቡ የሚያገኙት ከምርት ሽያጭ ቀረጥ እንዲሁም ከሽያጭ ድርድር ነው። ዓለምን ካስጨነቋት የስለላ ተቋማት ህዝብን እንቅልፍ ከነሱ ትላልቅ የሽብር ተቋማት መካከል አንዱ የሆነው አልቃይዳ